ቢያንስ እንኳን ስልክ እንኳን መደወል ባትችይ አንዳንዴ ስልክ በቃ ሊዘጋ ይችላል። አንዳንዴ ክፍት ሲለን ወይ ሆነ የማይሆን ድባቴ ውስጥ ስንገባ ወይም በቃ የሚያስጠላ ሙድ ውስጥ ስንገባ ሁሉ ነገር አጠፋፍተን ማንንም አልፈልግም ልንል እንችላለን። እኔም በህይወት ይገጥመኝ ስለማውቅ ማለት ነው። ግን ቢያንስ እኔን ለሚያስጨንቀኝ ሰው እኔ በቃ ስለኔ እጅግ በጣም ያስባል የምለው ሰው መልእክት ሳላስቀምጥ ይሄንን አላደርግም። እረዳሃለሁ። ግን ደግሞ በእኔ በኩል ያለውም ነገር ደግሞ ብዙ ስሜት ነው የሚሰማኝ። በቃ ሴት ልጅ ነኝ። ይህን ነገር አብርሃም ይፈልገዋል ወይ ደንግጫለሁ። የመጀመሪያ ነው። እንዴት ነው አንዳንድ ጊዜ እኮ ሁለተኛ ሶስተኛ ሲሆን ሁለተኛና ሶስተኛ ሲሆን ኖርማል ይሆናል። ይሄ ግን ለእኔ መጀመሪያ ስለሆነ በጣም ግራ ስለገባኝና ስለጨነቀኝ ነው። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ከኛ በፊት የምታውቂው አብርሽን ነው። ገብቶሻል አይደለ? ከቤተሰብሽ እንግዲህ አንቺ ጭራሽ ቤተሰብሽንም ሁላ ሳታሳውቂ ነው እንግዲህ የተደበቅሽው እና ቢያንስ ቤተሰቦችሽ ናቸው። ምናልባት የሆነ የአንቺን ሁኔታ ይገባቸዋል ብዬ አስባለሁ። አንዳንድ ሲደብርሽ ወይ ምናልባት በቃ ደብሯት ሊሆን ይችላል ብለው ሊያስቡ ይችላል። አብርሽን ግን ይህንን ባህሪ ጭራሽ አያውቀውም። ገባሻ? ቢያንስ ለሱ እንዴት አልተጨነቅሽም? ይህንን ነገር ቢያንስ እንደዚህ ነው ብለሽ ለምን አልተናገርሽም? እሺ ዴቭ፣ ምናልባት ልክ ነህ። መጥፋቴ እንደገና ደግሞ ስልክም ሳልደውል ለእሱም ሳልደውል ለማንም ለቤተሰቦቼም ሳላሳውቅ ከዚህ መጥፋቴ ጥፋት ሆኖ ሳለ እኔ ላይ የተፈጠረው ነገር ግን አይብስም። ምክንያቱም እውነት ነው አብርሃም በዛልክ እየተጨነቀ እያየሁት ነበረ። ያው እንዴት ነው ቀን በቀን እየተፈጠረ ያለው ነገር ባላይም የሆነ ያህል እሰማለሁ፣ የሆነ ያህል እረዳለሁ ብዬ አስባለሁ። እኔ ጠፍቼ እሱ ከኤፍሬም ጋር እየተጣላ መሆኑንም እንደገና ደግሞ ከነሩታ ጋር የማይሆን ሰጣ ገባ ውስጥ እንደገባ አውቃለሁ። ግን ደግሞ አሁን አዛ ታይም የነበርኩበት ሞመንት ትክክል አልነበረም። ምክንያቱም ብዙ ነገር ያሳስበኛል። ኤፍሬም ስለ ኤፍሬም እንደዛ እንዴት ነው ኤፍሬምም እንደዛ ከአብርሃም ጋር ሲጣሉ በቃ ካሁን አሁን ለአብርሃም ልደውለት እያልኩ እያሰብኩ ነበረ። ግን ደግሞ የጠፋሽበት ምክንያት ምንድን ነው ብሎ ሲጠይቀኝ ይሄን እርግዝና ምን ብዬ መናገር እንደነበረብኝ ግራ ስለገባኝ ነው። አንደኛ ከዚህ በፊት ይሄን እርግዝና አይቼውም አላውቅም። ለመጀመሪያ ነው ይሄን ነገር ያረገዝኩት እና ያው ሴት ልጅም አይደለሁም። ቀለበት ብቻ አድርጌ ነው ይሄ ነገር የተፈጠረው። የአብርሃምስ መልስ ምንድን ነው? አሁን ያለበት ሁኔታ እንዴት ነው? ያው ሰጣ ገባ ውስጥ ያለበት ሁኔታ ስለሆነ እርግዝና ደግሞ ከባድ ነው። ልጅ ደግሞ ከባድ ነው። እናትነት ከባድ ነው እና ይሄ ነገር እኔ ለመቀበል ሬዲ ሆንኩኝ ማለት የአብርሃምን መልስ እባብ ገላው ያምራል ካፉ ላይ ነው መርዙ፣ ከአረባባ ሰው ጋር ንግግር አታብዙ ይባላል። ደብኔ ይሄ የሚሆነው ነገር ትክክል አይመስለኝም። ይቅርታ አድርጉልኝ። እናንተ እያስተላለፋችሁት ያላችሁት ኤፍሬምና አንተ እንዲሁም መሪ እያስተላለፋችሁት ያለው ነገር ከጀርባ ጥሩ አይመስለኝም። የወንድም ሚስት እንዴት እንደሚጠላ የወንድም ሚስት እንዴት እንደሚንቋሸሽ እያስተማራችሁ ሴቶች ትዳር ይዘን እንዳንቀጥል አደረጋችሁ። ከባሎቻችን ወንድሞች ጋር እንዳንግባባ እንዳንስማማ አደረጋችሁን፣ እንዳንዛመድ አደረጋችሁን። አሁን እየተካሄደ ያለው እንደዚህ አይነት ቪዲዮ ነው። እየተካሄደ ያለው እንደዚህ አይነት ቪዲዮ ነው። አንፈቅድም። ልጅቷንም ልቀቋት፣ አጨቅጭቋት እየመጣችሁ ያቺ በዚህ ትመጣለች፣ ያ በዚህ ይመጣል፣ ያ በዚህ ይሄ ጣፈንታ የደመቁ ጣፈንታ እንዳይሆን ብዬ ፈራው። ሄርሜላ ራሽን ጠብቂ፣ ራሽን አስከብሪ። መስራት ካለብሽ ገለል ብለሽ ብቻሽንም ቢሆን ስሪ። ምርጥ እህቶች አሉሽ የማይበገሩ። እውነቴን ነው የምነግርሽ። አፍርተሻል፣ ከደመቁ በላይ አፍርተሻል። ያው ማንቺ በአመት ውስጥ እንደዚህ 3 ዓመት አልቅሰሽ እንኳ አይደለም እኮ እዚህ ላይ ቆም ብለሽ ይህታለም። አንዳንድ ጊዜ የወደንስን ምክር ማዳመጡ ጥሩ ነው። መናናቁ እኮ ትርጉም የለውም እኮ። የህዝብ ነው እዚህ ያደረሳችሁ አይደል? አትናናቁ። ሪከርድ አዳምጡ፣ ቦይስ አዳምጡ፣ የሰውን ትርታ አዳምጡ፣ አንብቡ። በቃ መመለሱ አትመልሱ። አንዳንድ ጊዜ ዩቱበሮች እኔ እውነት ለመናገር ሼር አድርጉልን እንኳ ሲባሉ አይመልሱም። እኛ ግን አንልም። ለምን? ታግላችሁ ስለሆነ እዚህ የደረሳችሁት። እኛም እንደናንተ እንደ ሻማ ቀልጠን እናንተ ጥግ ለመድረስ እንሞክራለን። ለምን? እናንተም ታግላችሁ ስለሆነ በክርክር በግብግብ አንድ ዩቱብ ቻናል ከማሳደግ ሄርሜልዬ እንዳንቺ አርግዞ በአጭር ጊዜ ውስጥ በቀልጥፍና አርግዞ ጩጭዬን ማፍራት ይበልጣል። አንድ ዩቱብ ታግሎ ከማሳደግ ጩጬ እንዳንቺ በቀልጥፍና አርግዞ በአቋራጭ መንገድ ጥበበኛ ሆኖ አንድ ጩጬ ወልዶ ማሳደግን መጫት ነው ብሎ መተኛት ይበልጣል። እንግዲህ ያረገሽበትንም ሰዓት ጽፈን ይዘናል።
የታገትሽበትንም ጽፈን ይዘናል። ደብ አንድ ያልከው ነገር አለ። እኔ አንዳንድ ጊዜ በጣም ነው የሚገርመኝ የምር። አይዘለዘልም የዶሮ ምላስ የሰው ቀናተኛ አይጣ ላይ ድረስ ትላለች አንዲት ልጅና እሷ ደግሞ አማቷ ክፉና የአማት ቀናተኛ ነው የምትለው አይጣ ላይ ድረስ ትላለች። ነው አንተም አሁን ቅናት እንደ ቅናት አንጨረጨራችሁ መሰለኝ። እርግዝናውም ተገቢ አይደለም፣ እንዲህ ልክ አይደለም፣ ምኑም እንደው ዝም ብሎ ምናምን ምናምን የምትለው ነገር ይህ አትወጣልንም። እኛም አንቀበልም፣ ልንቀበልህም አንችልም። ደብ ማለት ነው። ሰው ካረገሽ አረገሽ፣ ሴት ልጅ ነሽ፣ ይፈጠራል። ተቀብለናል። አንደኛ የወንድማችን ሚስት ነሽ፣ የወንድማችን የደስታው ምንጩ ነሽ፣ የፍቅሩ ተካፋይ፣ የሀዘኑ ተካፋይ፣ የደስታው ተካፋይ ብለክ ሀሳብ መስጠት ሲገባክ ከትንሾቹ ትልቅ ሆነህ ሲገባክ ትልቅ ሰው የሶስት ልጅ አባት ተፈጥፍጠህ እንደገና ትንሹ ነው መገኘት። ለእኔ ይሄ ነገር ጌሾ ነው ብዬ ነው የማስበው። ጌሾ ምናልባት ውጭ ላይ ያሰጥኸው ምናልባት የሆነ ነገር ኬንዳውን እንደዚህ ያልብሰክ የሆነ እንጨት ምናምን ካልጣልክበት በሩ ሂዶ እንደ ገለባ ነው። ቄሎም እንደዛው ነው። ትንቅሽ ትንቅሽ ነው። ምርት ምርት ነው። ግርድም ወደዋ ላይ ይቀራል። ትንቅሹም ሸንኮራውም ተመጦ አልጫው ይጣላል። አሁን ገለባ ነው መሰለኝ የሚነፍሰው። ለዛ መሰለኝ ምርቶች ወደኋላ ተቀምጠው ገለባው እየነፈሰ ነው። ጥንቃቄ ያስፈልጋል። የእኛ ልጆች በደንብ ስሩበት፣ ሄዱበት። ምናልባት በቀን የተናገርኩት የሚገባችሁ ሰዎች ይገባችኋል። ጭቅጭቅ ሰው ሰልችቷል። ጭቅጭቅማ እዚህ እኮ ስራ ቦታ እኮ ነይ ሂጂ ነይ አምጪ ይህን በይ ይህንን በይ ሰለቸን እኮ። ሄርሜላ ባልሽን ቤትሽ አስቀምጠሽ እጁን ይዘሽ ጥበበኛ ብለህ ሴት ነሽ። ቤት አስቀምጠሽ ባልሽን ሶፋሽ ላይ የተንሰላፈፍሽ ፊልምሽን እያየሽ ትቀመጪ። እንደው ተቀመጪ። ያም ሲጠራሽ አትሂጂ፣ ያም ሲጠራሽ አትሂጂ። ባልሽን ደብቀሽ አይ። ብልህ ሁኒ የኔ ማር፣ ጥበበኛ ሁኒ። ንግስት ነሽ አይደለ እንዴ? ነፍሰ ጡር ነሽ። በቃ እንደ እንቁላል ተንሰለፋፈሽ ቁጭ በይ። አዎ ጥላቶችሽን ምቀኛ መቼም እያየ ይሙት አይባልም። እያየ ይድከመው እያየ ታክት ነው የሚባለው። አንዳንድ ቀን እኛም ይሙቱ አንልም፣ እያዩ ይድከማቸው ነው የምንለው። ስለዚህ የኔ ቆንጆ እንወድሻለን፣ እናከብርሻለን። ባልሽን ከጀርባሽ ማሬ የኔ ውድ እንወድሻለን። ከጀርባሽ ግንባር ቀደምት ደግሞ ፊት ለፊት ከመጣ ከአንቺ ጋር አንቺና ባለቤትሽ ብቻ 11 ቀን ሙሉ ህዝብ እያለቀሰ አልታገተችም ብሎ የሚመጣ ትልቅ ሰው መጀመሪያ ፀጉርን ተስተካከል። እኔ ሄድብሃለሁ። እኔ ትዕግስት አድርጌ ደብ እየተናገርኩኝ ነው። እኔ ያስኳችሁ ለታ ግን ልክ እንደደመቁ ረግጣችኋለሁ። ወለ ይፍሬም ወለ አንተ ወለ መሰሎቻችሁ የምር ሄድባችሁ። እኔ አላከብራችሁም። የምትከበሩት በራሳችሁ፣ የምትከበሩት ደግሞ በራሳችሁ